አታስቢ። እዚህ ምድር ላይ እንዳንቺ ነው ቆንጆ ስላልተፈጠረ አታስቢ። ኧረ በእናትህ እንደዛ አይደለም። አንተ ቆይ የምቀናብህ ነው እንደሚመስል። እሺ እዚህ እንደ ዶሮ አፍራፍ ገጥማችሁልኛል አይደል? ግንባር ከሰቀሳችሁ በቃ በእናንተ ቤት እኮ ሰው አላያችሁም አይደል? ብዬ ከናታን ጋር እኮ እየተጫወትን ነው። እና እዚህ እንጫወት። ሁሉም እንጫወተው። ትንሿ ወደ ቤት ግቢ። እሺ እመቤት፣ ታዛዥ ነኝ እመቤት። እሺ እመቤት። ከናታን ጋር እዚህ ጋር ማግኘሽ ውርድ ከራሴ። እሺ ይኸውልሽ ብዬ እንኳን ሁለተኛ አንድ ጊዜ ራሱ አታገኝም። እሺ ትሞናታል። አዲሷ ልጅ ማለት ነው። አንተን ቢዩቲፉል ብላለች። እሺ አንቺን እኮ አይደለም ናታንን ነው። እኔን ደግሞ ከቤቱ ቬሪ ቆንጆ ነው ነገር አሁን ተኝታለች። እሺ በቃ ቶሎ ክፈቱ ቶሎ። ግን ናታን እየፈራሁ ነው ማለት በቃ የሰላምን አደራ የበላኋል እየተሰማኝ ናታን በእኔና ባንተ መካከል እኮ ምንም ነገር ሊኖር አይገባም። እኔ እናንተ በሚስጥር ነው ታማለን እንዴ? ክፈተዋ፣ ችግር የለውም። የአቶ ደረጀ ጭንቀት ቤቱ ሁሉ እያወዛገበና ግራ እያጋባ ይገኛል ማለት ነው። ወይዘሮ ማርታም እንግዲህ ደሬ ምን ሆነ ነው ምንድነው የተፈጠረው እያለችም ልትጠይቀው በተደጋጋሚ እየሞከረች ነበረ። እሱ ግን ምንም አልሆንኩም፣ ምንም አልተፈጠረም፣ የተፈጠረውን ነገር እኔ ራሴ ነኝ የምፈታው፣ እኔና አንተ ምን በወጣችሁ ነው ከኔ ጋራ የምትጨናነቁት እያለ እንግዲህ ጭንቀቴን ለማንም አላካፍልም፣ እኔ ራሴ ነኝ የምወጣው ብሎ እንግዲህ ወደ ፈጣሪው እያለቀሰ ይገኛል ማለት ነው። እንግዲህ ያለቀስክበት የለመንካ ፈጣሪ እሱ መውጫ መንገዱን ያስተካክልልን እንለዋለን ማለት ነው ለአቶ ደረጀ። እንግዲህ ናታን ዛሬ ሰላም በሚስጥር ጥፋ የሰጣችውን ለዳጣ ሰጥልኛለህ ብላ የሰጠችውን ደብዳቤ እንግዲህ ከዳጣ ጋር ለማየት ሙከራ ያደርጉ ይገኛሉ ማለት ነው። እንግዲህ ሰላም ስትሰጠው አደራ እያለች ነበር በተደጋጋሚ ሰጠችውና አደራ የምትሰጠው ይሄን ነገር እኔ ከሌለው ብቻ ነው ነበር ያለችው። እኔ ከሌለው ብቻ ሳይሆን እኔ በህይወት ካለው አትሰጣትም፣ በህይወት ከሌለው ብቻ ነው የምትሰጣት ነው እያለችውና እሱ ግን ከዳጣ ጋር ቁጭ ብሎ እያወራ እያለ እንግዲህ ምን ሆኖ ነው አባዬ እንደዚህ እየተጨነቀ ያለው ብለው እንግዲህ እያወሩ ነበርና እነሱም እኛ አልገባንም፣ እኛ የማናውቀው ነገር አባዬ ብቻ የሚያውቀው ነገር የሆነ ሚስጥር አለ አባዬን እንደዚህ የሚያስጨንቀው። ስለዚህ ዳጣ እኔና አንቺ አባዬ ልናግዘው ይገባል፣ ካልሆነ በቃ እኔ ጠይቀዋለሁ እያለ ነበር ናታንና ዳጣም እንግዲህ አንተ አባዬን ጠይቀህ እውነት መፍትሄ ልሰጠው ደስተኛ ልታደርገው ድፍረት ግን በጣም ከባድ ነው ነበር ያለችውና እና እኛ ወንዶች እኮ እርስ በራሳችን እኮ ሚስጥራችንን እንነጋገራለን፣ እንፈታለን። አባዬ ደግሞ እኮ ምንም የሚደብቀኝ ነገር የለም እያላት ነበረ ዳጣና እሷም እሺ ድፍረትህን ግን ሳላደንቅ አላልፍም፣ እሺ ብሎ እውነት ሚስጥሩን ከነገረ መፍትሄ ብናገኝለት ጥሩ ነው እያለ ነበርና ዳጣ እንግዲህ አዎ እዚህ ቤት ውስጥ ከኔና ካንቺ ውጪ አባዬን ሊያግዝ የሚችል ሰው ማንም የለም እያለት ነበርና አዎ እናግዛለን፣ ግን የሆነ ግራም የሚያጋባኝ ነገር ሰላምዬ ባለፈው የሆነ ደብዳቤ ጥፋ ሰጥታኛለች፣ እሱም ግን እኔ ከሌለው ብቻ ነው የምትሰጣት ነው ያለችኝ፣ ላንቺ ነው የተሰጠው ነበር ያላትና እሷም እንግዲህ እንዲህ ናታን በእኔና በአንተ መካከል ሚስጥር አለ እንዲህ ነበር ያለችውና እኔ እኮ አባቴ ደረጀ እንደሆነ ለማንም እንዳትነግሪ ብሎ አስምሮ የነገረኝን እኮ ነው ለአንተ የነገርኩትኝ እኮ ይሄ ሚስጥር እኮ መነገር የሌለበት ሚስጥር ነበረ፣ ለአንተ እኮ የነገርኩ በጣም ከባድ ሚስጥር ነው፣ አንተ እንዴት ነው እስካሁን የደበከኝ ነበር ያለችውና እሱም እንግዲህ አይ ዳጣ እኔ አደራ የምብላት አልፈልግም፣ ሰላም አደራ ብላ በተደጋጋሚ እኔ ከሌለው ብቻ ነው የምትሰጣት እንጂ እንዳትሰጣት አደራ ብላኛለች በተደጋጋሚ ነበር ያለውና እና እኔ ከሌለው ማለት እኮ እኔ ከዚህ ከቤት ስወጣ ማለቷ ነው እና የለችም ይኸው ከዚህ ቤት እኮ ሄዳለች እና ታዲያ ችግር እኮ የለውም አሁን ማየት እንችላለን ነበር ያለችውና አይ ሲመስለኝ በህይወት ከሌለው ያለች መስሎኝ ነው ለካ ከዚህ ቤት ስወጣ ማለቷ ነው እንዴ ነበር ያለውና እሷ ግን በህይወት እስካለው ድረስ አትሰጣትም፣ በህይወት ከሌለው ብቻ ነው የምትሰጣት እቺ ወረቀት ነበር ያለችው ማለት ነውና ዳጣ ግን ያው ነገሮችን በማስሸወድ እንደ የለችም እኮ ተዳረ በህይወት አይደለም ከዚህ ቤት ከወጣው ነው ያለችው። ስለዚህ አሁን ጭራሽ እየባሰብኝ ነው ወይ እኮ ወይ ወርቅ ወይ ብር የሆነ ጠቃሚ ያለ ነገር የሆነ ጠቃሚ ነገር እኮ ሊሆን ይችላል የሰጠች ናታን እንዴት ጨከነ እስካሁን ደበከኝ እንዴት ዝም አልከው ነበር ያለችውና እሱም አይ አደራ ስላለችኝ ለዛ ነው ዝም ያልኩሽ ነበር ያው ነበር አሁኑኑ ወደ ቤት ሄደን ማየት አለብን በእኔና ባንተ መካከል ሚስጥር የሚባል ነገር የለም ነበር ያለችውና ዳጣ እንግዲህ
ናታንም እንግዲህ ተስማምቶ ያው ወረቀቱን ለማየት ያው ተግባብተዋል ማለት ነው። እንግዲህ ጭር ሲል ጠብቀው ነው ወይዘሮ ኤቢ ሲተኙ ምናምን እና እንግዲህ እነሱ እያወሩ እያሉት እኒ ኤቢ ያው ከች ስልባቸዋለች ማለት ነው። እሷም እንደ ወፍ እንግዲህ አፍ ላፍ ገጥማችሁ ደግሞ ምን እያደረጋችሁ ናችሁ? በእናንተ ቤት አልተነቃባችሁም? እኛን እየሸወዳችሁ ነው ነበር ያለችው። ና እንግዲህ ኤቢ አቆጣጧ አነጋገሯ ምናምን በቃ ናታን በቃ የ80 ባሏን ያስመሰለችው ማለት ነው። ከኔ ውጭ ወደ ውጭ ፍንክች ነው ያለችው። ና እንግዲህ ምንድን ነው እዚጋ የምታውሩት ብትል እንግዲህ ናታን ዝም ነበር ያለው። ና ዳጣ ግን አይ ኤቢ ምንም አይደለም እየተጫወትን ነው ስለ ቤታችን ጉዳይ ሌላ ምንም የለም፣ እኔ ቁጭ በይና አንቺ የምንጫወት ብትላት እንግዲህ ዳጣ ኤቢም ሂጂ ዝም በይ ምንድን ነው የምትጫወቱት እናንተን ብሎ ያስጫዋች ደግሞ ሂጂ ወደ ቤት ግቢ ተነሽና ነበር ያለቻት ማለት ነው። አማናጭቃት ዳጣን። እሷም እሺ የእኔማ ቤት ታዛዥ ነኝ ወደ ቤት ገባለሁ ነበር ያለቻት። ና ስሚ ደግሞ ሁለተኛ እሱ ፊት አይንሽን እንዳላይሽ ትላት። ሁለተኛ አይደለም ለመጨረሻ አንድ ጊዜ እንኳን እሱ አጠገብ አታይኝም ነበር በማለት እንግዲህ ገፍትራ ካጠገቧ ሄደችው። ና በዚህ መሀል እንግዲህ አዲሷ ሰራተኛ ለዛ መታለች ማለት ነው በሰላም ቦታ። ነገር ግን ያው ትንሽ ምላሷ ረዘም ይላልና እንግሊዘኛ እየተለማመደች ነበርና ናታን ቆንጆ ነው ቢዩቲፉል ነው በማለት እንግዲህ ለውሃ ነግራታለች ማለት ነውና ውሃ እንግዲህ ናታን ቢዩቲፉል ነው ስትላት አዎ ቢዩቲፉል ነው ያምራል ስትላት ነበርና አንቺስ አንቺም ደግሞ በጣም ቬሪ ቬሪ ቢዩቲፉል ነሽ ብላት ነበርና እንግዲህ እንደዛ ስትላት ያው ናታን ቢዩቲፉል ነው ስትላት እየሮጠች ነበር ሄደችው። እንግዲህ አጋጣሚው ደግሞ አቤጌል አጠገቡ ቆማ ውሃ እዛ ሄደችውና ናታንዬ አዲሷ ሰራተኛ እንዳለችህ ቢዩቲፉል ብላሃለች፣ እኔ ደግሞ ቬሪ ቬሪ ቢዩቲፉል ብላኛለች ነበር ያለችውና አይ በጌል ይህን ስትሰማ እንግዲህ እርርን ያለችው እንዴ ትላንትና መታ ዛሬ ምን ይሆን ብላ ነው ናታንን ቢዩቲፉል ምናምን ብትለው እሷ ማን ስለሆነች ነው ቆይ አሳያታለሁ በማለት ነበር እንግዲህ እየሮጠች ወደ ቤት ሄደችውና እንግዲህ አይም ሲንግል እያለች እየዘፈነች እቃዋን እያጣጣበች ነበረ ሰራተኛዋና ነገር ግን እሷም አንቺ ማን ስለሆንሽ ነው ናታንን ቢዩቲፉል ብለሽ የምትይው? ተንግዲህ በኋላ አንድ ቃል ብትናገሪ ውርድ ከራሴ እዚህ ኮሽና ውስጥ ነው ማስቀርሽ ነበር ያለቻትና እሷም ይቅርታ በቤቴ እኔ እንደዚህ መሆኑን አላወቅኩም ነበር ያለቻትና አንዳንድ ጊዜ ስጠግብ ደግሞ ማረገውን አላውቅም እኔ ደግሞ አላልኩም እንደዛ ነበር ያለቻትና ደግሞ ሁለተኛ ከዚህ ልብስ ውጪ ከስራ ልብስ ውጪ ሌላ ልብስ እንዳትለብሺ በማለት እንግዲህ አስጠንቅቃት ሄደችው ማለት ነው። ይህ ሁሉ ቅናት ምን ነው? እንዲሁም ደግሞ ባለፈው እንግዲህ ሰራተኛ እዚህ ቤት ቆንጆ ሰራተኛ እንዳታመጡ ነበር ያለችውና የሆነ የበታችኝነት ስሜት የሚሰማት ከሷ በላይ ቆንጆ ካየ በቃ ወደ ሌላ የሚሻፍድ እንደዛ ይመስላታልና ነገር ግን እሱ የሚያየው ጠባይ ነው እንጂ መልክ አይደለም። ማንም ሰው መልኩን አይቶ ሰውን አግብቶ አቅም ያው ጸባይ ነው ለሰው ልጅ ዋናውና አቤጌል መልክ አንሷት ሳይሆን ጠባይን ያነሳት ጠባይ በጣም ዜሮ ማለት ይቻላልና በቃ ከሰው ጋራ ማደር መግባባት አትችልም በአጠቃላይ ማለት ነውና እንግዲህ አሁን ሰላምዬ ስትሄድ ደግሞ ወደ አዲሷ ሰራተኛ ዞር ብላለች ማለት ነው። አቶ ደረጀ እንግዲህ ያው ጭንቀቱ እንደቀጠለ ነው። እንግዲህ የልጆቼን እናት ሁለት እሷ ሳታውቅ እኔ ሁለት ልጆች ወለድኩ እንዴስ ብዬ ነው አይኗን ማያት? እሷ እኮ ንጹህ ሴት ናት፣ እሷ እኮ የዋ ሴት ናት፣ እንዴት ብዬ ገለዋልን ካስ ራሴን ተጠየፍኩት እያለ እንግዲህ ወደ ፈጣሪው ሄዶ እንግዲህ ቤተ ክርስቲያን ሄዶ እያለቀሰ ነበርና እግዚአብሔር እንግዲህ እሱ መውጫ መንገዱን ይስጠው። ወይዘሮ ማርታም እንግዲህ እሷን በጣም እየተጨነቀች ነው። በተደጋጋሚም ደሬ ምን ሆነህ ነው ብላም እየጠየቀችው ነበር። እሱ አይ ምንም አልሆንኩም ጭንቀቴን እኔ ራሴ ነኝ የምወጣው እያለ እንግዲህ እውነቱን ሊናገር ፈቃደኛ አይደለም። አበጌል እንግዲህ ሚስጥር አውጣለሁ ብላ አባዬ ቡና ጋብዘኝ ብላ ቡና ቤት እዛ ሄዳ ያው ሚስጥር ለማወጣጣት እየጠየቀችው ነበርና አባዬ እኔ ካንተ ጋር ሲሄድ በጣም ነው ምኮራብክ፣ የሱ ልጅ ናት ይሉኛል፣ በጣም ጎበዝ ሰው እንደሆንክ ነው የሚናገሩት ነበር ያለችው። እሺ አንቺ ኮራሽብኝናል እኔንም አባትሽን ልታኮሪኝ ይገባል ነበር ያላትና እሷ ግን አዎ አባዬ ያኮራለሁ፣ በትምህርት ጎበዝ ነኝ፣ በቅርብ ደግሞ ናታንን አግብቼ ያኮራሃለሁ ነበር ያለችውና እሱ ግን አልተዋጠለትም። እኔ ልጅ እኔ አባትሽ የምትኮሪብኝ አባትሽ ችግር ውስጥ ብገባ እኔን ለመደገፍ ምን አልፈቃደኛ ነሽ ብላት ስተት ነው አባዬ ምንም በቃ ምንም እንደማታግዘው ነው እንግዲህ ነገረችውና ስተት ነው ስተትን ስተት በይ ያልከኝ አንተ ነህ፣ ህግን ካንተ ነው የተማርኩት፣ እውነትን ካንተ ነው የተማርኩት፣ ስለዚህ ስተት ነው። የተሳሳተ ሰው ለተሳሳተበት ነገር ዋጋ መክፈል መቀጣት አለበት ነበር ያለችውና እሱም ልክ ነሽ ነበር ያላት። ስለዚህ እኔ አባትሽ ችግር ውስጥ ብገባ ምንም ልታውጪ ልታግዥኝ ፈቃደኛ አይደለሽም፣ ለእኔ ምንም አይነት መስዋዕት ለመክፈል አንቺ ፈቃደኛ አይደለሽም ነበር ያላትና ስለዚህ ምን ሆነ ነው ብትለው አይ እኔ ሚስጥር የለም አይደብቅልኝ ሰው
ሚስጥሬን አልናገርም ብሎ ነበር የዘጋት እና ደህና ነኝ ትንሽ ወደ ቤታችን እንሂድ፣ ለዚህ ነው የፈለሽኝ፣ ይሄ ሚስጥር ፍለጋ ነው ነበር ያላት እና አዎ ምንም ለሷ መናገር የለባትም ቢሆን ራሱ መናገር ያለበት ለዳጣ ነው እንጂ ለኤቢ መናገር የለበትም ማለት ነው። ናታንና ዳጣም እንግዲህ ሰላም በአደራ የሰጠችው ወረቀት እየፈቱ እንግዲህ ሊያው ሙከራ እያደረጉ ነው። ሰው ይደርስባቸው ይሆን? ዳጣ ምን ይፈጠር ይሆን? እውነት ወረቀቱን ከፍታ ስታይ የሚለውን በቀጣይ ቪዲዮ እዤላችሁ እመጣለሁ። በሁላችንም እንግዲህ በጣም ልብ አንጠልጣይ ነው። በጉጉት ነው የምንጠብቀው ማለት ነው።